ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የልዑል እግዚአብሔር ሰላም ከእናንተ ጋር ይሁን። እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ክብሩ ይስፋ ለመድኃኔዓለም። ሰፖርት ለምታደርጉኝ፣ ለምታበረታቱኝ፣ በርቺ ለምትሉኝ እግዚአብሔር ያክብርልኝ። ያው ስላደረጋችሁልኝ ነገሮች ስለምታደርጉልኝም ነገሮች አመሰግናለሁኝ ሁላችሁንም። አሁንም እንዳይረሳ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰቦቼ። ዛሬ ምን ልላችሁ መሰላችሁ የመጣሁት ይሄ የራሴ ስሜት ነው ማለት ሌላ ጊዜ በምሰራቸው ቪዲዮ ላይ እንደዚህ አለች ወይ አለ ሆነ ምናምን ነገር ነበር አይደለ? ዛሬ ግን የራሴን አመለካከት የራሴን ስሜት ነው ልነግራችሁ የመጣሁት ማለት ነው። በነ አብርሽና ሩታ ዙሪያም ቢሆን ማለት ነው። አንዳንድ ጊዜ እዚች ምድር ላይ የምንኖራት ህይወት በጣም ሰፊ ሆና የምትታየን ለምን እንደሆነ አይገባኝም። ምናልባት እናንተ የሚገባችሁ ሰዎች ካላችሁ ግን የእውነት ኮሜንት ብታደርጉልኝ ደስ ይለኛል። እኔ እቺ ዓለም ሰፊ መስላ አትታየኝም፣ የእውነቴን ስነግራችሁ ማለት ነው። ሩታና አብርሽ ሪል ነው ላይፋቸው ማለት ይሄ ለፕራንክ ለምናምን ተብሎ ፊልም ምናምን አይደለም የሚሰሩት፣ ሪል ላይፍ ነው። ግን በጣም የሚያሳዝነው ነገር ምን እንደሆነ ታውቃላችሁ? የጋሽዬ መንገላታት የአብርሽ አባት ማለት ነው። እኔ አባቴን በጣም ነው የምወደው፣ እናቴንም በጣም ነው የምወዳት። የእውነቴን ነው የምላችሁ። እናት አባት ሲንገላታ ሳይ በጣም ነው የሚያመኝ እኔ በራሴ ማለት ነው። ምክንያቱም እንደ እናትና እንደ አባቴ የሚሰማኝ ስሜት ስላለ። ግን ሩታ ዛሬ የሰራችውን ስራ ግን መቼም ሁላችሁም አይታችኋል። ኮሜንቱ በአጠቃላይ እጥበት ነው፣ ሻወር ነው፣ ሻወር ነው አልኳችሁ። በቃ ስማም ኮሜንታተር አትኮምቱ፣ በቃ አትኮምቱ ነው የምር። በስማም የራሴ ጉዳይ መስሎኝ ማለት ነው። ኮሜንቱን እስከ መጨረሻ ያነበብኩት እኔ እንጃ በጣም ብዙ ነው። ሲደክመኝ ነው የወጣሁት ራሱ ማለት ነው። እና በጣም የተሰደበችው ለምን ተሰደበች አልልም፣ ምክንያቱም የራሴ አመለካከት ስላለ እዚህ ጋር ለምን እንደዚህ አሏት አልልም። አንዳንዴ ሰዎች ስንባል ዛሬ ነዋሪ ነን ነገ ሟች ነን። ሁላችንም አፈር ነን ባይዘው። ልብስ ለብሰን ስንሄድ የተሻለ መልክ ሲኖረን የተሻለ ብር ሲኖረን በቃ ከሁሉም በለጥን ትልቅ ሆነን ምናምን ነገር የሚሰማን ሰዎች አለን። እግዚኦ መሐረነ ክርስቶስ። ግን ማለት ነው ሁላችንም አፈር ነን። በቃ የመጨረሻው ዓለማችንን እያወቅን የሆነ አንዳንዴ ራሳችንን በጣም የምንሰቅል ሰዎች አለን። የእውነቴን ነው። አንዳንዴ ፊልም ነው ፕራንክ ነው ምናምን የምትሉትን ነገር ማለት ነው ትምህርት ውሰዱበት። አይምሯችሁን ሰፋ ካረጋችሁበት ፊልምም ይሁን ፕራንክም ይሁን ሁሉም ነገር ትምህርት አለው። እኔ የእውነቴን ነው የምናገራችሁ ማለት ከሩታ ከዛሬ 3 ቀን በፊት ስታደርጋቸው የነበሩት ድርጊቶች እኔ ተማርኩባቸው ነገሮች ነበሩ ነው። እኔ በእነሱ መንገድ አልሄድም፣ እግዚአብሔርም እንዲሄድ አያድርገኝ። የእውነቴን ነው የምላችሁ። ትዳር ሲጀመር ትልቅ ክብር ነው። በጣም ትልቅ ክብር ነው። ምክንያቱም ትወለዳላችሁ፣ ታድጋላችሁ፣ ትማራላችሁ፣ ትመረቃላችሁ፣ ስራ ትይዛላችሁ፣ ታገባላችሁ፣ ትወልዳላችሁ። ከወለዳችሁ በኋላ ህይወታችሁም ትዳራችሁም ሁሉ ነገራችሁም ክብር አለው። ትዳር ከምንም በላይ ግን እነሱ ራሳቸው ተጋቡ፣ ራሳቸው ተፋቱ አይነት ነገር ነው የሆነው። ምክንያቱም ቤተሰብ ሲድራቸው አላየንም። እንግዲህ ራስ በራሳቸው ሲጋቡ ነው ያየነው። ያም ሆኖ ግን መጋባታቸው አይደለም ዋናው ፖይንቱ። ግን ከዛሬ 3 ቀን በፊት ስታደርጋቸው የነበሩትን ነገሮች እንግዲህ ሁላችንም አይተናል። ከዛ ነገሮች የተማርኩት ምን እንደነበረ ታውቃላችሁ? ምናልባት እኔ
የህይወት አጋሬ ላይ እንደዚህ አይነት ነገር ሲገጥመኝ የህይወት አጋሬ ድክመቱን አይቼ በምን መልኩ መመለስ እንዳለብኝ በቃ እሱ ለምን እንደሸሸኝ እኔም ደግሞ ከሁሉም ሴቶች እኩል መሆን እንደምችል ማሳየት እንዳለብኝ አይነት ነገር ነበር እኔ ከሷ የተማርኩት ማለት ነው። ከዛሬ 3 ቀን በፊት ስታደርግ የነበረው እኔ ባሌን የምመልስበት የራሴ የሆነ አመለካከት አለኝ። ሰውን መኮረጅ አይጠበቅብኝም። ግን ደግሞ አንዳንዴ እንደዚህ ሚዲያ ላይ የሚወጡ ነገሮች ወይም ደግሞ ሌላ ቦታ የምናያቸው ነገሮች ለህይወታችን ትምህርት ናቸው። በዚህም ሆነ በዛ ማለት ነው ትምህርት ናቸው። የምንማርበት እንማርበታለን፣ የማንፈልግ ደግሞ አንፈልገውም። ያ የራሳችን አመለካከት ነው። ግን ዛሬ የለቀቁት ቪዲዮ ላይ ግን ማለት ነው ይቅርታ አድርጉልኝና የእውነት በጣም ነው የምወዳቸው እኔ ሁለቱንም። ግን ደግሞ ጥፋት ሲኖር የራስ የሆነ አመለካከት አለ፣ ትናገራላችሁ ሁላችሁም ማለት ነው። እንደ ኮሜንት ነው ሁሉም ነገር እና ዛሬ ባደረገችው ነገር ላይ ሩታ ማለት ነው በጣም ነው ያዘንኩባት። ለምን እንዳዘንኩባት ታውቃላችሁ? አብርሽ አጥፍቷል፣ ጥፋቱን አምኗል፣ ይቅርታ ጠይቋታል፣ ተደጋጋሚ ይቅርታ ጠይቋል፣ አባቱን ልኳል፣ ጓደኞቹን ልኳል። በዛ ሁሉ ዙሪያ ውስጥ እምቢ ብላ ነበረ። አሁን ግን በራሷ ፍላጎት መታ በቃ ሁሉን ነገር ትቻለው ምናምን ብላ ልቡን አደንድናለት ምናምን። ልጁ የዋህ ነው ሲጀመር፣ ሁላችሁም የምታዩት ነው አብርሽ እና ዛሬ ግን የሰራችው ስራ ማለት ጀግንነት መስሏታል። ጀግንነት ግን አይደለም። እውነቴን እንምላችሁ ጥፋትን በጥፋት መመለስ ማለት ነው ጀግንነት አይደለም። እግዚአብሔርን እንምላችሁ ምክንያቱም ፈራሽ ነን እኛ ማንንና ነው አንዱ አጠፋ ተብለው የዛን ሰውዬ ውድቀት ለማየት ወይም ደግሞ ደካማ ጎኑን ደግመን ለመስበር እኛ ራሳችን እንደ ጀግና የምንቆጥረው ማንን? እኛም ነገ ፈራሽ ነን። ሲሆን የልጇ አባት ነው። አገባች፣ ፈታች። አይዘገንንም እንዴ? በመብርሃን አረ እኔ እኮ ትዳር እንደዚህ አላውቅም። የእውነት ትዳር እኮ ተፈርቶ የሚኖርለት ነው እኔ የማውቀው። በቃ አገባች፣ ወለደች፣ ፈታች። ከዛስ ነገ ሌላ ወንድ ታገባለች። ከዛስ ከዛኛውም ትወልዳለች። እሱም እንደዚህ አይነት ጸባይ ካለው ትፈተዋለች። አረ በስመ አብ፣ አረ በስመ አብ። የሴት ልጅ ክብር በዚህ ልክ ወርዷል። የትዳር ክብር በዚህ ልክ ወርዷል። በመብርሃን የእውነቴን ነው የምላችሁ። ወላዲቷን ማለት እንዴት ነው አሁን እኛ ትዳርን የምንመኘው? እንዴት ነው ማለት እንዲህ በስደት ዓለም ያለን ሰዎች ነገ ህይወት ያምረናል ምናምን ነገር እንዴት ነው በቃ ሀ ብለን ህይወትን የምንጀምረው? ይሄ እኮ አይምሮን መመረዝ እኮ ነው። የእውነቴን ነው የምላችሁ። ትዳር ክብር አለው፣ ባል ክብር አለው። ምንም ቢሆን እኮ በጣም ብዙ ነገር አብራችሁ ታሳልፋላችሁ አይደለ? የህይወት አጋራችሁ ስታረጉት ብዙ መንገዶችን አብራችሁ አልፋችሁ ከፍቅረኛ ወደ ትዳር፣ ከትዳር ወደ ልጅ የተቀየረው እኮ ብዙ ነገሮች ታልፎ ነው። አልጋ ባልጋ አይደለም ሁሉም ነገር። ግን አሁን እሷ በጣም ጀግና የሆነች ነው መሰላት። በጣም ጀግና የሆነች ከዛሬ 3 ቀን በፊት ያደረገችው ድርጊቷ ግን ጀግና አስብሏት ነበረ። ምክንያቱም ትላንትና ካልተለያየን ስትለው የነበረውን ባሏን በፍቅር አሸንፋ ወደ ራሷ ማምጣቷ፣ ልጇን ማሳየቷ፣ በቃ እኔ እናንተ ታርቀን አብረን መሆን አለብን፣ ሁሉ ነገር እንርሳ ብላ የውሸት ፍቅር ብታሳየውም ያ ነበር እሷን ጀግና የሚያስብላት። የእውነት አድርጋው ቢሆን ኖሮ እሱ ነበር ጀግና የሚያስብላት። የዛሬው ድርጊቷ ግን ጀግና አያስብላትም። በእኔ በኩል መብርሃንን እምለው ማለት በቃ አያስብልም። ይሄ ውርደት ነው፣ በጣም ውርደት ነው ይሄ። እኔ በጣም ያሳዘነኝ ነገር ቢኖር ለእናት ለአባት እንኳን መጨነቅ ቀረ። እናት አባት እዛ ጋር በቃ ወይ ልጆቼ ተመለሱልኝ፣ በቃ አሁን በራሳቸው ጊዜ ተደሰቱ ተመለሱ ሲሉ፣ እሷ ግን እዚህ ጋር ደግሞ በልጁ ሞራል ላይ ምንም አድርጓት እኮ ሊሆን ይችላል። አዎ ያጠፋል፣ ሰው ይሰብራታል፣ ምናምን ብዙ ነገር አድርጓታል ከእርግዝናዋ ታይም ጀምሮ እስከምትወልድበት ድረስ። የዋህነቱ ብዙ ነገሮችን አጥፍቶበታል፣ ብዙ ነገሮችን አድርጓል። እሱም
ግን እሷ ደግሞ በዛ አይደለም የምትመልሰው። በቀል የእግዚአብሔር ነው። እግዚአብሔር ነው የሚበቀለው። የሰው ልጅ ያጨደውን የዘራውን ነው የሚያጭደው አይደል የሚባለው? በቃ ስለዚህ ነገሮችን እሱ ሲያጠፋ እኮ እሷ አርማ ነበር መመለስ የነበረባት ብታቅ እንጂ እኔ ጀግና ነኝ ተጫወትኩብክ፣ የውሸት ፍቅር አሳየውክ ምናምን። አሁን ይሄ ለማን ነው አስተማሪነቱ? ነገ አሁን የወለደችው ልጅ ያድጋል። አባቱ ላይ እንደዚህ ማድረጓን ሲያቅ ብትሞት ራሱ ይቅር የሚላት ይመስላችኋል? የእውነት አይላትም። አንዳንድ ጊዜ እናስተውል። ሁላችንም ማናችንም ከማን አንበልጥም። ሁላችንም እኩል ነን። ሁላችንም አንድ ነን። ማንም ከማንም አይበልጥም። የአንድን ሰው ከህይወታችሁ መሸኘት ስትፈልጉ በሰላም መሸኘት። በቃ እኔ እናንተ እህል ውሃችን አይደለም። አንተ መልካም ህይወትን ለኔም መልካም ህይወት በክብር እንደተገናኛችሁ በክብር ብትሸኛኙ እኮ ምንም አይጎልባችሁ። ግን ካልተሳደባችሁ በጥፊ አረ በስመ አብ አረ እኔ ወንድ ልጅ የመጀመሪያ ጊዜ እኮ ነው በጥፊ እንኳን ሲመታ ማቀው። እግዚኦ 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 መብርሃንን አረ በስመ አብ። እኔ ግን ማለት ነው በጣም ደስ የሚለኝ ነገር ምን እንደው ታውቃላችሁ? እግዚአብሔር ይመስገን የእውነት በጣም አርቆ የሚያስብ አይምሮ ስላለኝ ማለት ነው። ያደኩበት ማንነቴን ማረሳ ሴት ስለሆንኩኝ እግዚአብሔርን አመሰግነዋለሁ። ምክንያቱም የኔ ባል ለኔ ካልተስማማኝ በሰላም እንዳገኘሁት በሰላም እሸኘዋለሁ እንጂ እሱን መምታት፣ ሰው ፊት መስደብ፣ ተጫወትኩብህ አዋረድኩክ ማለት ለኔ ምንድነው ፖይንቱ? ምንም። ይሄ ልጅ ነገ የሆነ ነገር ቢሆን እኔ አይጸጽተኝም? ይጸጽተኛል እኮ ምንም ብጠላው ምንም ብጣላው ትላንት አብሬው ብዙ ነገር ስላሳለፍኩኝ ቢታመም አካል ጉዳተኛ ቢሆን የሆነ ነገር ቢሆን እኮ እኔ ይሰማኛል። ለሰው ባልናገረው እንኳን ይሰማኛል። ትላንት እኮ አብሬው ይሄንን አድርጌያለሁ፣ ዛሬ ግን እሱ እንደዚህ ይሆናል የሚል ነገር እኮ ይሰማል። አሁን ሩታ ዛሬ አብርሽ ላይ ተጫወተችበት፣ ተበቀለችው። በጣም ጀግና ሆነች ማለት ነው። በሷ ቤት ጀግና ሆነች። ነገ አብርሽ ቢታመም አይጸጽታትም? እግዚአብሔር አያርግበትና ቢታመም የሆነ ነገር ቢሆን አይጸጽታትም? በጣም ነው የሚጸጽታት። ማሰብ መጀመሪያ ከማድረጋችን በፊት ማሰብ ማስተዋል። ካልፈለግን አልፈለግንም ወጣን። ከፈለግን ደግሞ ስርዓታችንን ይዘን የሴትነት ክብራችንን ይዘን ትዳራችንን መምራት። ወንድ ልጅ መመለስ የምትችለው ሴት ልጅ ናት። ወንድ ልጅ አንድ ቀን የሆነ ነገር ተናግራችሁት ከቤቱ ወጥቶ ካደረ በቃ ሁሉ ነገር እንዳበቃለት ማወቅ አለባችሁ። ወንድ ልጅ ከቤት መውጣት የለበትም። ነገርን ቤት ውስጥ ነው ማብረድ። የፈለገ ኃይለኛ እንኳን ቢሆን በሰዓቱ ዝም ብላችሁ ከቤት እንዳይወጣ ነው ማድረግ ያለባችሁ። አባራችሁት፣ በጥፊ መታችሁት፣ ሰድባችሁት፣ ወንድም እኮ ያለው ሰው እንዲህ አያደርግ። እኔ አሁን በአብርሽ ላይ አልፈርድ ምናምን እምላችሁ እኔ ወንድም ስላለኝ የእውነት ወንድም ስላለኝ እንዴ እኔ ወንድሜን አሁን ሩታ ዛሬ አብርሽ ላይ እንዲህ ተጫወተችበት፣ ነገ ወንድሟ ላይ የሆነች ሴት መታ እንዲህ ብትጫወትበት ዝም የምትል ይመስላችኋል? አትልም። ለምን? የራሷ ስለሆነ። ይሄኛውም ደግሞ የራሷ ነው። ከራሷም አልፎ ደግሞ የልጅ አባት ብዙ ነገር አብራ የሆነች ሴትነቷ ሁሉ ነገሯን የሰጠችው አፍቅሬ ካለው ብላ ስትንበረከክለት የነበረችው ሳይፈልጋት ለምና አብራ ነበር የኖረችው አይደለ? እሷ ናት ለምና የፍቅር ጥያቄ እንኳን ያቀረበችለት። ማናችንም እናውቃለን። ዛሬ ደግሞ እሷ ናት ጥላው የሚወጣችው። ብቻ ቤተሰቦቼ እኔ እግዚአብሔር ልቦና ይስጠን ለሁላችንም። ግን ደግሞ አንዳንዴ ማስተዋል በቃ ማስተዋልን ይስጠን። አስተውሉ። ከመወሰናችሁ በፊት አስተውሉ። ትዳራችሁን በሆነ ባልሆነ ነገር አታፍርሱ። መጥፎ ጓደኛ ካላችሁ ደግሞ ከመጥፎ ጓደኛ ራቁ። የእውነቴን ነው የምላችሁ። በጣም ነው የሚያስጠላው። ትዳር ትልቅ ነው፣ ትልቅ ክብር ያለው ነው። ወንድም አግብቶ ፈቶ ሌላ ሲያገባ ውርደት ነው። ይሄ ከክብር ዝቅ ማለት ነው። ሴትም በዛው ልክ። በተለይ የሴት ልጅ ደግሞ ይዘገነናል እንጂ አገባሽ ወልዳ ሌላ ደግሞ ኧረ በስመ አብ። ኧረ የአንድ ሰው ህይወት እንልመድ። ኧረ በስመ አብ። ብቻ
ልቡና ይስጠን፣ ሁላችንም ልቡና ይስጠን ነው የምለው እኔ። እና ቤተሰቦቼ የኔ ውዶች እናንተ ምን ትላላችሁ? ግን በእናንተ ቦታ ሆናችሁ እስኪ የራሳችሁን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። እና በጣም ነው የምወዳችሁ የማከብራችሁ። በያላችሁበት የልዑል እግዚአብሔር ሰላምታ ከእናንተ ጋር ይሁን። ሀገራችን ኢትዮጵያን ሰላም ያደርግልን። የታመሙትንም እግዚአብሔር ይማርልን፣ የሞቱትንም በገነት ያኖርልን። እኛንም ደግሞ በስደት ያለን ደግሞ ሁላችንንም እግዚአብሔር ሀገራችን ሰላም አድርጎልን ወደ ሀገራችን ይመልሰን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ እና ወዳችኋለሁ። ሌላ በቀጣይ ቪዲዮ እስከምንገናኝ ድረስ ሀገራችን ኢትዮጵያን ሰላም ያደርግልን።